እግዚአብሔር ለሰው ልጅ ሀብትን ባለጠግነትን ሰጥቶታል ግን አይበላውም ይላል ለምን እግዚአብሔር ስላላሰለጠነው አይበላውም ብዙ ጊዜ ብዙ አማኝ ወደፊት እንዳይንቀሳቀስ ወጥመድ ሰይጣን የሚሰራው ትልቁ የዲመን ዌፐን ኩነኔ ነው ክስ ጸሎት ሁሉ ጊዜ መንገድ ያሳያል እግዚአብሔር ማንን ነው የሚጠላው ካላችሁ ስጋዊ የሆነ ሰው ደግሞ ምንም ነገር በመንፈሳዊ ሊረዳ ይችላል በስጋ ያሉት ይላል መጽሐፍ ቅዱስ እግዚአብሔርን ደስ ሊያሰኙት አይችሉም ሪዝን ስጋዊ ሁሉ ጊዜ ጠይቃችሁ ሪዝን እንዴት ለምን ምህረት ጸጋ ሲበዛላችሁ ኃጢአትን እንድትሰሩ ድፍረት አይደለም የሚሰጣችሁ ኃጢአት በላይ እንድትሆኑ አቅም የሚሰጣችሁ ኃጢአት ትልቁ ከእግዚአብሔር በፊት የሚያጣላችሁ ከራሳችሁ ጋር ለኃጢአት ሁሉ ጊዜ ቅጣት አለ ኤቭሪ ነገር ምድር ላይ ያለ ነገር ሁሉ ድምጽ አለ ንግግሩን ያልገባችሁ እንጂ ሁሉም ነገር ድምጽ አለ ተከታታይ ሳምንት ያስተማርኳችሁ ያለሁት ስለ ፕሮፌቲክ አኖይንቲንግ ነውና ፕሮፌቲክ አኖይንቲንግን በምን መንገድ እንደምትቀበሉ ባለፉት 2 ሳምንት አስተምሬያለሁ ባለፈው ላስት ዊክ ደግሞ መንፈሳዊ አይኖቻችሁ እንዳይከፈቱ እንቅፋትም የሆኑት መንፈሳዊ አይንን የሚዘጋ እንቅፋቶችን ጀምሬላችኋለሁ አራቱን አስተምሬያችኋለሁ ፍርሃት መታበይ ጥርጣሬ ስጋዊ እይታ እነዚህን አስተምሬያችኋለሁ አራት ዛሬ ደግሞ አራቱን አስተምራችኋለሁ እግዚአብሔር ኢቭን የው ቅባት ቢሰጣችሁ እንኳን መንገዶቹን ካላወቃችሁ ትጥሉታላችሁ እሁድ ዕለት አስተምር ሰምታችኋል ስለ ፋይናንስ አልሰጣችሁም አይደለም በደንብ ከባይብል አንስቼ ነግሬያችኋለሁ እግዚአብሔር ለሰው ልጅ ሀብትን ባለጠግነትን ሰጥቶታል ግን አይበላውም ይላል ለምን እግዚአብሔር ስላላሰለጠነው አይበላውም አላችሁ ማትበሉበት ምክንያት ትሬን ስላልተደረጋችሁ ለምን ይመስላችኋል ሐዋርያው ጳውሎስ ቲሞቴዎስን እግዚአብሔርን መምሰል ራስን አስለምድ ያለው ኤክሰርሳይዝ አይሰልፍ ነው የሚለው ስለዚህ መንገድ ያሳያችሁ ያለውት የበለጠ ዲፕ እንድትገቡ አራት አስተምራችኋለሁ ዛሬ ደግሞ እስከ 8 ያሉትን አስተምራችኋለሁ ኢየሱስ ጌታ ያመለጣችሁም ካላችሁ ዩቲዩብ ላይ አለ ዩቲዩብ ላይ ሄዳችሁ እዩት መንፈሳዊ አይንን የሚዘጉ ነገሮች ብሎክ የሚያረጋችሁ ነገሮች ምንድናቸው ሚሊዮን አስተምራለሁ ኢየሱስ ጌታ ነው ዛሬ ደግሞ እስከ 8 ያሉትን ቀሪውን አራቱን አስተምራችኋለሁ አምስተኛ አምስተኛው ደግሞ በነገር ሁሉ መኮነን ሮሜ 8:1 በነገር ሁሉ መኮነን ማለት ሰይጣን ብዙ ጊዜ ሰዎችን ይኮንናቸዋል ክስ ያመጣል ብዙ ጊዜ ሰዎች ደግሞ የሚኮነኑት ባለፈ ታሪካቸው የሆነ ታሪክ ውስጥ የሚኖር ሰው ሁሉ ጊዜ ኩነኔ ያለበት ሮሜ 8:1 እንደዚህ ይላል እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸው በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና ሰምታችኋል በክርስቶስ ላሉት ኩነኔ የለባቸውም ይላል በጣም ብዙ ጊዜ ብዙ አማኝ ወደፊት እንዳይንቀሳቀስ ወጥመድ ሰይጣን የሚሰራው ትልቁ የዲመን ዌፐን ኩነኔ ነው ክስ እግዚአብሔር የምህረት አምላክ ምህረትን ወደድ ካመጽንም ጠላ ይላል አይደለ የሚፈልገው እግዚአብሔር ለምህረት ቅርብ ነው የእግዚአብሔር ባህሪ መረዳት ከፈለጋችሁ ብዙ ጊዜ ይወላችሁ ሰዎች ይሄንን ወርድ ሚስ ኢንተርፕሬት ያደረጉ ሰውን ወደ ሌላ ጥፋት ይገፉታል ለምሳሌ እኔ አሁን ቸርቹን አልጠቅስላችሁ የሆነ ቸርች የሚሄዱ ታወቅ ቸርች የሚሄዱ ሰዎች ቁጭ ብለን በሆነ አጋጣሚ ያወራን ስለ ኃጢአትና ስለ መንፈሳዊ ነገር ያላቸው ቲንኪንግ ልክ አይደለም ኃጢአት ችግር የለውም ምናምን የሚሉ ሰዎች አጋጥሞ ያውቃል ስጋ ነው እንጂ መንፈስ ጸድቋል አይነት ይሄ ካጋንንት የሆነ የተረገመ ትምህርት ስጋ እንጂ መንፈስ ስጋችሁ የእግዚአብሔር ቤተ መቅደስ እንደሆነ አታውቁም ምን የሚለው የትኛው ይሄን ቃል ሰርዘውታል አንተ ሮንግ ያጣመምክ ነው አልኩት አልተስማማም ጥሎ ሄደ ሂድ ድጋሜን ባገኘ ነግራለሁ ነው ይውላችሁ ምህረት ጸጋ ሲበዛላችሁ ኃጢአትን እንድትሰሩ ድፍረት አይደለም የሚሰጣችሁ ከኃጢአት በላይ እንድትሆኑ ነው አቅም የሚሰጣችሁ ለኃጢአት ሁሉ ጊዜ ቅጣት አለው የኃጢአት ደሞዝ ሞት ነው ይላችኋል ይላል አይደል መጽሐፍ ቅዱስ በኃጢአት እንዳትሞቱ ስለፈለገ ነው ጸጋን ያበዛላችሁ ጸጋው ነው በእምነት አድኗችኋል የሚለው ቲቶ ምዕራፍ 2 ላይ እኮ ሲናገር ቁጥር 11 አካባቢ መስለኝ ይሄ ሲናገር እንደዚህ የእግዚአብሔር ጸጋ ተገልጧል ይልና ይህም ይላል ዓለማዊ ምኞትን ክደን የተባረከው
ያደረገውን ተስፋችንን የታላቁን አምላካችን የኢየሱስ ክርስቶስ መገለጥ እየጠበቅን በዚህ ዘመን እንዴት እንደምንኖር ያስተምረናል ነው። ስለዚህ ጸጋ ሲመጣ ኢቭን በምድራዊ ነገር እንዴት እንደምትኖሩ መንገድ ነው የሚያሳያችሁ እንጂ ጸጋ ለኃጢአት ድፍረት አይደለም። ብዙ ሰዎች ኃጢአትን ኢንተርቴን እያደረጉ እየጠፉ ስለሆነ ኃጢአት ትልቁ የሚያደርገው ነገር ልንገራችሁ። ኃጢአት ትልቁ ከእግዚአብሔር በፊት የሚያጣላችሁ ከራሳችሁ ጋር ከእግዚአብሔር ጋር አይደለም። መጀመሪያ ኃጢአት ሲበዛ ክፋቱ ምን እንደሆነ ታውቃላችሁ? ማይንዳችሁ ደጋግሞ ስለሚይዘው ለራሳችሁ እግዚአብሔር ይቅር ቢላችሁም ለራሳችሁ ይቅርታ ማድረግ አትችሉ። ደጋግሞ ይወቅሳችሁ። ብዙ ጊዜ ቸርች ሰው ይመጣል፣ እዚህ ወጣቶች ትልልቅ ሰዎች ይመጣሉ። በአምላክ ፊት ነው ነገራችሁ። ስራቸው ሲደርስ ጊልቲ ኮንሺየስ የኃጢአት ኩነኔ በኃይል ይሰማቸዋል። እና የእውነት ነው ማለት ስራቸው ሄጄ ታየፈረደብ አይደለም ይወዳል እንደዚህ በየናግራቸው ለምንድን ነው እንደዚህ መታላቸው? ኃጢአት ሰርታል እንደዚህ ማለት አልችልም። እውነታው ማቀው ግን አንድ ሰው በድሎ ኃጢአትም ሰርቶ ወደ እግዚአብሔር ጋር ሲመጣ እማቀው ትሩዝ እግዚአብሔር ስለወደደውና ምሕረት ስላደረገለት ነው ልብ ወደ ቸርች እንዲመጣ ያደረገው ትሩዝ እሱ። ስለዚህ የሆነ ነገር ውስጥ ገብቶ መሸሻውን ወደ እግዚአብሔር ቤት ካደረገ እግዚአብሔር እየመራው ነው ማለት ነው። እግዚአብሔር ያመጣውን ሰው እንዴት ነው ኮንኝ ማባረው? አቅም ፈልጎ እኮ ነው የመጣው፣ ኃይል ፈልጎ ነው የመጣው። ጌታ ኢየሱስ ፊት ልንገራችሁ፣ ያው አምላክ ፊት አይናችሁ እንዲከፈት ትፈልጋላችሁ አይደል? እግዚአብሔር ሚስጥር እንዲገልጥላችሁ ትፈልጋላችሁ አይደል? እግዚአብሔር ትልቁን ሚስጥር የሚገልጥላችሁ የሚያምናችሁ በምን እንደሆነ ታውቃላችሁ? እግዚአብሔር የሚያምናችሁ የልባችሁ ሚስጥር ጠባቂነት ሌቭል ጌታ ፊት ነው የምነግራችሁ። እግዚአብሔር ወደ ቤቱ ሲያመጣችሁ እናንተን ሊወቅስ አይደለም። አንድ ጊዜ በህይወት ዘመን የማረሳው አንድ ዘማሪ ልጅ ነውና ጾም ጸሎት ላይ የነበርኩበት ታይም ላይ ለካ 40ኛው ቀን ጾም ጸሎት ስጨርስ ላገኝ ፈልጋለሁ። ከመንገድ መጥቼ ደግሞ ሊያደክመኝ ነው እንደ ያልኩኝ 40 ቀን ፋስቲንግ ላይ የነበርኩትና ከዛ መንፈስ ቅዱስ ሂድና አገኘው አለኝ። ከዛ ጌታን ጠየቅኩ፣ ለምንድን ነው ማገኘው ስል 3 ሪዝን ነገረኝ። ይሄን ጻፍ አለኝ። ከዛ ያን ጽፌ ሲሄድ ልጁን ሳገኘው የነገረኝ ነገር ከጻፍኩት ተቃራኒ ነው፣ ቶታሊ ተቃራኒ። ከዛ ጌታን የተናገረኝ ውስጤ ነው እስክል ድረስ ኮንፊውዝ አደረገኝ። ከጌታ አልሰማውም እንደስ ላስት ዊክ አስተምራችኋለሁ አይደል? የእግዚአብሔር ድምጽ ብዙ ጊዜ ሰው የሚሸወደው የራሳችሁ ድምጽ ስለሚመስላችሁ ነው ብያችኋለሁ። ብዙ ጊዜ የእናንተ ድምጽ ነው የሚመስላችሁ ሲለቅ ድምጹ እግዚአብሔር እንደሆነ እና 3ቱን ነገር ጻፍኩኝና ቁጭ ብለን የሆነ ቦታ ላይ እኔ እንዲነኝ ብሎ ያወራው ከጻፍኩት ኮምፕሊትሊ ተቃራኒ። ከሰጣልኩና እንደዚህ ያልኩ የሆነ ሰዓት ነው ይሄንን ወሬ አይደለም አንተ እንደዛ ልትል ትችላለህ፣ እኔ ጌታ የተናገረኝ ነው ብዬ አንተ እንደዚህ ያርጋል እንደዚህ አልኩት። ካፌ ውስጥ ነበር ቁጭ ያልኩት። ተነስቶ እንደዚህ ያዘኝ። ምን ሆነ ነው ተረጋጋ እንጂ ስለው ቁጭ ብድግ ይሰራል። በኢየሱስ ምናምን ይላል። ምን ነው አልኩት። እግዚአብሔርን በምንም ነብይ እንዳትናገረኝ ጉባኤ ፊት እንዳታዋርደኝ ብዬው ስጸልይ ነበር ይሄን ድክመቴን እና ያው አምላክ ፊት ልንገራችሁ እግዚአብሔር ምን ያህል እንደሚጠነቀቅ 3ቱ ነገሮች ምን እንደሆኑ አላውቅም እስከዛሬ ድረስ። ጌታ ነው አይደል ነገሩን የተናገረኝ፣ ግን እሱ ሚስጥር እየጠበቀለት ነው። ከዛ ነገርኩት። በጉባኤ ፊት አታዋርደኝ ስላልከው እኮ ስለሚወድ ነው በግልህ የነገራል። ብዙ ጊዜ ሰይጣን ብዙ ሰዎችን ትልቅ ትሪክ የሚሰራው ያለፉበትን የሆነ ሚስቴክ እያመጣ ይኮንናቸው አቅማቸውን የሚመታበት ትልቁ እንትን ይሄ። ልክ የሆነ ስቴፕ ላይ ሊሄዱ ሲፈልጉ ይጠብቅና እንደዚህ አርጋ እንደዚህ ገብተ እንደዚህ ሆነ ይላል። ኢቭን ወደ እግዚአብሔር ቤት ሊሄዱ ሲፈልጉ እንኳን እንደዚህ አርጋ እግዚአብሔርማ አይቀበልህም። እና አንዳንድ ጊዜ የሆነ ነገር ሲሳል ቁጭ ብሎ ማይንዳችሁ ላይ ያረጋቸዋል ጊዜ እየጠበቀ። ብዙ ሰው ማለፍ ያቃተው ወደፊት መራመድ ያቃተው ውስጡ ደጋግሞ በኃጢአት ክስ ውስጥ ነው ያለው። ደጋግሞ የሆነ ጊዜ ያረጋችሁትን እኮ ጌታ ጋር ስትመጡ ይቅር ብሏቸዋል። እግዚአብሔር ከዛች ደቂቃ ጀምሮ ከናንተ ጋር ያንን ነገር አያስብም። እናንተን ያልጣላችሁት ብዙ አማኝ ብዙ አገልጋዮች ወደፊት እንዳይሄዱ መንፈሳዊ ነገር በኃይል እንዳይለማመዱ ትልቁ ያጋንንት መጠቀሚያ መሳሪያ ይሄ ኩነኔ። በኢየሱስም የትኛውም የኃጢአት ኩነኔ እንዲሰበር ጸልያለሁ። በኢየሱስም እንዲሰበር ጸልያለሁ። አንድ ክፍል ልንገራችሁ። ዮሐንስ 8:36 እስከ 38 ሁሉ ጊዜ ማወቅ ያለባችሁ በህይወታችሁ የምትገልጡት የተረዳችሁትን ነገር ብቻ ነው። እንደዚህ ይላል፣ እንግዲህ ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ። የአብርሃም ዘር መሆናችሁንስ አውቃለሁ። ነገር ግን ቃሌ በእናንተ አይኖርምና ልትገሉኝ ትፈልጋላችሁ። ስሙኝ፣ እዚህ ጋር ይቺን ቃል ልንገራችሁ። ይሄንን ስለ ፈሪሳውያን ምናምን ብቻ ያለ ይመስላችኋል? ኖ ስለናንተም እያወራ ነው። እዚህ ጋር በደንብ ሰምታችሁት ከሆነ ቃሌ ይላል፣ ነገር ግን ቃሌ በእናንተ አይኖርምና ልትገሉኝ ትፈልጋላችሁ። የእግዚአብሔርን ቃል ያላወቀ ስለ ልጁ እውነት ያልገባው ሰው ጌታ ቢኖረው ራሱ ጌታን እየገደለው ነው ያለው። ከኔ ጋር ናችሁ?
ብዙ ጊዜ ጌታ በህይወታችሁ ሊሰራ መንገድ እየከፈተ ሊሰራ የሆነ ነገር ሊያሳያችሁ እየመጣ የናንተ ማንነት ውስጥ የሱ ቃል ሙላት ስለሌለ በየቀኑ ትገሉታላችሁ። አካሄዳችን ይገለዋል። አንዳንድ ጊዜ በሆኑ ነገር ውስጥ ስትጨናነቁ እኮ መጽሐፍ ቅዱስ ይላል እረፉ እኔም አምላክ እንደሆንኩ ወቁ ተብሎ ተነግሯችሁ አታርፉ። ቁጥር 38 እንዲህ ይላል እኔ በአባቴ ዘንድ ያየሁትን እናገራለሁ እናንተም ደግሞ በአባታችሁ ዘንድ ያያችሁትን ታደርጋላችሁ። ይሄ ከባድ ስቴትመንት ነው። ለምሳሌ እናንተን ለማገልገል ጸልዬ ነው አይደል መጣው ያገለገልኳችሁን አገልግሎት ብዙ ሰው ተፈውሶ ብዙ ሰው መልካም ነገር ሆኖለት ሚዲያ ላይ ሲለቀቅ ይመጣሉ። ይሄ ካጋንንት ነው። ይሄ እኮ እኔ አባቴ ያሳየኝን እየገለጥኩ እነሱም አባታቸው ያሳያቸውን እየገለጡ ጌታም እንደዛ ነው ያለው እኔ በአባቴ ዘንድ ያየሁትን እናገራለሁ እናንተም ደግሞ በአባታችሁ ዘንድ ያያችሁትን ታደርጋላችሁ። ሊገሉት አይደል የመጡት ይሄን አይደል የሚለው መጀመሪያ ልትገሉኝ ትፈልጋላችሁ ስለዚህ ያያችሁትን ነው የምታደርጉት። ስድስተኛ ባለፈው ስለ ስጋ አውርቻቸዋለሁ። ይሄ ግን ስጋዊነት ነው። ካርናል ማይንድድ እና ስፒሪቹዋል ማይንድድ አውርቻቸዋለሁ። ስለ ስጋ በስጋ ማሰብና በመንፈስ ማሰብ ነው ያወራኋችሁ። ይሄ ደግሞ ስጋዊነት ነው። ቶታሊ ስጋዊነት። ምን አይነት ነው ስጋዊነት ስትሉ ለምሳሌ አንዳንድ ሰዎች ይሄ ነገር እንደዚህ ተደርጓል ስትሏቸው ብሎክ የሚያደርጓቸው ሰዎች አሉ። ብዙ ጊዜ በህይወት ያጋጥማል። አንተ ደግሞ ሁሉን ነገር መንፈሳዊ ማድረግ ትወዳለህ። ኤቭሪቲንግ ምድር ላይ ያለ ነገር ሁሉ መንፈሳዊ ነው። ምንም ነገር መንፈሳዊ ነው። ኤቭሪ ነገር ምድር ላይ ያለ ነገር ሁሉ ድምጽ አለው። ይሄ ድምጽ እንዳለው ታውቃላችሁ። ይሄ ወንበር ይሄ ድምጽ እንዳለው ታውቃላችሁ። ይሄ ምንድነው ነገሩኝ እስቲ። ይሄስ ለምን እዚህ ላይ ያልተቀመጣችሁ? ስትመጡ ሁላችሁ ለምን እዚህ ጋር ተቀመጣችሁ? ቋንቋ አልገባችሁም እንጂ መቀመጫ ነኝ እያላችሁ ነው። ለምን መንገድ ላይ ስትሻገሩ ዜብራ ጠብቃችሁ ትሻገራላችሁ? መሻገሪያ በዚህ ነው እያላችሁ። ቀይ ሲበራ መኪና የምትነዱ ሰዎች ለምን ትቆማላችሁ? ድምጽ ሲወጣ ሰምታችኋል? ግን ድምጽ አለ። ኤቭሪቲንግ በመንፈሳዊ ዓለም ድምጽ አለ። ኤቭሪቲንግ መንፈሳዊ። ለምን ይመስላችኋል ስተነብይ አሁን በለበሰው ከለር ምነግረው እንደዚህ አይነት ለብሰን ብለው ይሄ እኮ ያወራል። ከኔ ጋር ናችሁ? ንግግሩን ያልገባችሁ እንጂ ሁሉም ነገር ድምጽ ነው። ስጋዊ የሆነ ሰው ደግሞ ምንም ነገር በመንፈሳዊ ሊረዳ አይችልም። እንግዲህ አስቡት አንድ ሰው ቁጭ ብሎ ማጅን ያያረገ ወይ የጸለየ ያለ ሜዲቴት ያደረገ ኃይለኛ የፏፏቴ ድምጽ ከጀርባው ቢሰማ ኃይለኛ ድምጽ ቢሰማ ያንን ድምጽ አረ የሆነ ጎርፍ እየመጣ ነው ብሎ ነው የሚሮጠው። እንደ ዮሐንስ ያለ ሰው ደግሞ የብዙዎች ድምጽ ሰማውና ሚናገረኝን ለመስማት ዞር አልኩኝ። እንዴት ነው የውሃ ድምጽ ሰምቶ የእግዚአብሔር ድምጽ ነው ብሎ የሚዞረው? ከኔ ጋር ናችሁ? ለምን ይመስላችኋል ጌታ ኢየሱስ ደመናን አይታችሁ ስለ ዝናብ ታውቃላችሁ ምልክት እንዴት ማንበብ አቃታችሁ የሚለው? ኤቭሪቲንግ ያወራል። ሰማያት የእግዚአብሔርን ክብር ይላል ምድርም የእጁን ሥራ ይናገራል ይላል። ይናገራል ካለ ያወራል ማለት ነው። ከኔ ጋር ናችሁ? ይሄ ሁሉ የምታዩት የለበሳችሁት የተቀመጣችሁበት ይሄ ቤት የቤት ዲዛይን ሰው በራሱ አቅም የፈጠረው አይደል? ያሳያችሁ ሰው በራሱ የፈጠረው አይደል? ለምሳሌ ዘፍጥረት ምዕራፍ 1 ላይ እንደዚህ ተብሎ ተጽፏል። እግዚአብሔር አለ ብርሃን ይሁን አለ ይላል። መጀመሪያ ላይ ብዙ ሰው የሚመስለው ብርሃን ይሁን ሲል የመጀመሪያው ፀሐይና ጨረቃን የፈጠረ ነው አይደል? ወደታች ወርዳችሁ ስታነቡ ነው እግዚአብሔር ላንብብላችሁ እሱን ቃል እስቲ ዘፍጥረት ምዕራፍ 1 አውጡ ትገረማላችሁ። ቢግ ሪቨሌሽን ላሳያችሁ። ቴንክ ዩ ጂሰስ። ዘፍጥረት ምዕራፍ 1 ቁጥር 1 ጀምሮ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። ከዛ ምድርን ባዶ ነበረች አንዳችም አልነበረባትም ጨለማም በጥልቁ ላይ ነበረ። darkness was hovering in the deep ይላችሁ። ከዛ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል። የእግዚአብሔር መንፈስ በውሃ ላይ ሆቨር አድርጎ ነበር። ሰፎ ነበር ማለት መስፈፍ ዶሮ እንቁላል ሲታቀፍ ታውቃላችሁ? እንደዛ ነበር የነበረው። ወተሩ ላይ ይዞት ነበር። ሚስጥር ያለው ሌላ ጊዜ ነግራችኋለሁ። ዲፕ ሚስጥር ያለው። እግዚአብሔርም ብርሃን ይሁን አለ ብርሃንም ሆነ። ቁጥር 3 ላይ ነው ብርሃን ይሁን አለ ብርሃንም ሆነ። ከዛ ያው እግዚአብሔርም በውሆች መካከል ይፍጠር አለ። ከዛ ውሃን ሰፓሬት አደረገ። ቁጥር 7 እንደዚህ ይላል እግዚአብሔርም ጠፈርን አደረገ ከጠፈር በታችና ከጠፈር በላይ ያሉትን ውሆች ለየ። ገብቷችኋል? ሁለት ውሃ ነበረ ሰፓሬት አደረገው። አንደኛው ውሃ ምድር ላይ ነው የቀረው፣ ሰማይ በላይ ደግሞ ያለው ውሃ አለ። ይሄው ባይብል ነው የሚላችሁ። እግዚአብሔር ውሃ ላይ ሆቨር አድርጎ ነበር ይላችኋል አይደለ? ሰፎ ነበር ይላችኋል። ምድር ላይ ያለውን ውሃ ሲናገር ስለ ውሃ ስለ ፊዚካል ውሃ ብቻ አይደለም የሚያወራው፣ ስፒሪቹዋል ምልክት አለ። ምንድነው ምልክቱ ካላችሁ ምድር ላይ ያለው ውሃ የብሱን ይግለጥ ይላል። ስለዚህ የምድሩ ውሃ ካራክተሩ ምድራዊ ነገር መግለጥ፣ የሰማዩ ደግሞ አልተጠቀሰላችሁም ዝም ነው ያላችሁ።
አብርሃምን በረከት ሲባረከው በሰማይና በምድር አይደል የባረከው ሁለቱ ልጆቹን የተባረኩት እስማኤልና ይስሐቅ እስማኤልን በምድር በረከት ነው ያለው በፍጹም የሰማይ በረከት አላለው ይስሐቅ ነው በሰማይ በረከት የተባረከው ለምን የሰማዩ ውሃ ሶርሱ እግዚአብሔር ስለሆነ ስለዚህ እግዚአብሔርን ነው የሚገልጠው ምድርን ይግለጥ ያለው ለዛ ከኔ ጋር ናችሁ ከዛ ይወላችሁ ስለ ብርሃኑ ሲናገር እግዚአብሔርም የብሱን ምድር ብሎ ጠራው የውሃ መከማቻ በባህር ላይ ያደረገ እግዚአብሔርም ያ መልካም እንደሆነ አየ ከዛ 14 ላይ ነው ስሙኝ ቁጥር 14 እግዚአብሔርም አለ ቀንና ሌሊትን ይለዩ ዘንድ ብርሃናት በሰማይ ጠፈር ይሁኑ ለምልክቶችም ለዘመናትም ለዕለታትም ለዓመታትም ይሁኑ በምድር ላይ ያበሩ ዘንድ በሰማይ ጠፈር ብርሃናት ይሁኑ አለ ከዛ ሁለት ብርሃን ፈጠረ አንደኛው በሌሊት አንደኛው በቀን እንዲሰነጥ ጨረቃና ፀሐይ ቁጥር 14 ጀምሮ ነው የተጻፉት የመጀመሪያው ብርሃን ታዲያ ምንድነው እግዚአብሔር እንደዚህ ነው ያለው let there be light ብርሃን ነው ያውላችሁ በብርሃንን እናያለን ይላል አይደለ ሰምታችኋል የቃል ፍቺ ያበራል ይላል ደግሞ ያጋ የተፈጠረው ብርሃን ይሁን ያለው አሁን ሰው ሁሉ ቴክኖሎጂን በሉ ምናምንም በሉ ደርሶበት የሚፈጥረው ላይት ነው ለቀቀው እንጂ ጨረቃና ፀሐይን አይደለም የሰው ልጅ አስተውሎ አውቆ ይደርስበት ዘንድ ወደዛ ለቆታል ምክንያቱም መጽሐፍ ቅዱስ እንደዚህ ይላል እግዚአብሔርን ፈልገው ያገኙት እንደሆነ ራሱን በተፈጥሮ ሰውሯል ይላል ስለዚህ ላይት ይሁን ያለው ተፈጥሮ ውስጥ የለቀቀው የሱን ብርሃንና ሬቨሌሽን ነው ለዛ ነው አውሮፕላን አሁን የምትሄዱበት አውሮፕላን የተፈጠረው ሁለት ወንድማማቾች ንስር በሰማይ ላይ ሲበራ አይተው እግዚአብሔር የፈጠረው ነገር ያዩ ነው ላይት የገባባቸው እንደዚህ መፍጠር ይቻላል የሚል ስለዚህ ብርሃን ይሁን ያለው እናንተ አንደርስታንድ አድርጋችሁ የምትደርሱበትን ትሩዝ ነው እንጂ ጨረቃና ፀሐይ አይደለም ሁሉ ነገር ያወራ እየተባለ ስጋዊ የሆነ ሰው መንፈሳዊን አይረዳም ያልኳችሁ ለዚህ ብታወሩትም አይገባም ስጋዊነት የመንፈሳዊ ነገር ጠላት ነው ወጥመድ ነው በስጋ ያሉት ይላል መጽሐፍ ቅዱስ እግዚአብሔርን ደስ ሊያሰኙት አይችሉም ይላል እግዚአብሔር ማንን ነው የሚጠላው ካላችሁ ስጋዊ ሰው ሃይማኖት ስርዓት ካልቸርን ነው የሚከተለው እንጂ እግዚአብሔርን ድምጽ አይከተልም ለፍጥረታዊ ሰው ይላል መጽሐፍ ቅዱስ ያው ጥቅሶቹን ሰጥቻቸዋለሁ ይሄ ቆሮንቶስ ላይ እግዚአብሔር ነገር ሞኝነት ነው ይላል በመንፈስ ስለሚረዱት በስጋ አንደርስታንድ ያደርጉትም ይላል ከኔ ጋር ናችሁ እንዴት ነው አንድን ሰው ፍርድ ቤት የሆነ ነገር ወስኖበት ፍርድ ቤት እኮ ተወስኖ ጨርሷል አይ እኔ ወስንልሃለሁ ብዬ መቀየር ስጋዊ የሆነ ሰው በምንድነው ሊረዳ የሚችል ባለፈው አሁን እሁድ ዕለት ሰምታችኋል ቴስቲሞኒ 4 አመት ተወስዶበት የነበረ ንብረት ካይሄ በእንትን ገብቷል የተባለ የቀበሌ ሰራተኛ እሁድ ላይ ገብቶ ሲሰራ አይታችኋል እሁድ ዕለት እዚህ መባል ይሰጥ ሲመጣ ያንተ ነገር አይበላም ይለኛል መንፈስ ቅዱስ አልኩ አሜን ብሎ ሄደ የዛኑ ቀን ከቸርች ወጥቶ በአንድ ሰዓት ልዩነት ውስጥ ተደውሎ ከ4 አመት በኋላ ያንተን ንብረት አንፈልግም መልስልሃል የመንግስት ሰራተኛ ቀበሌ ገብቶ ይሄ ፓወር ይባላል የወርድ ፓወር ይሄንን ለስጋዊ ሰው እንዴት ነው ልታስረዱት የምትችሉት መንፈሳዊ ነገር ለሰው ለማስተማር ስትፈልጉ ትልቁ እንቅፋት ስጋዊ የሆነ ሰው በስጋ ለመረዳት ስለሚሞክር አይችልም እንዴት ነው መንፈሳዊ ነገር ሰው በስጋ የሚረዳው ስጋዊነት ትልቅ ወጥመድ ሪዝን ስጋዊ ሁሉ ጊዜ ስጋ የሚጠይቃችሁ ሪዝን እንዴት ለምን ከዛስ ይሄ ነገር ባይሆንስ ምንድነው ሁሌ ይሄ ስጋዊት ተፈውሳል ስትባል እንዴት ለምን ስጋዊ ከሆነ ሰው ነገሮችን ሁሉ በስጋዊ ከሚያይ ሰው ራቁ ሽሹ ሩጡ ጥፉ ከዛ አካባቢ ኢየሱስ ጌታ ነው ቶሎ ልንገራችሁ ሁለቱን ከዛ ጨርሳለሁ ኢየሱስ ጌታ ነው ሃሌሉያ ኢየሱስ ጌታ ነው ሰባተኛው ጸሎት አልባ ህይወት ኤርሚያስ 33:3 እንደዚህ ይላል ወደ እኔ ጩህ እኔም እመልስልሃለሁ አንተም የማታውቀውን ታላቅና ኃይለኛ ነገር አሳይሃለሁ ሰምታችኋል ወደ እኔ ጩህ እኔም እመልስልሃለሁ ይላል አሁን ቼክ አድርጉ የፈለጋችሁበት ቦታ ብዙ ጊዜ በቤተክርስቲያን ኮምፕሌን የሚያደርግ ሰው በመንፈሳዊ ህይወቱም ባለው ኑሮም ሁሉ ጊዜ ኮምፕሌን የሚያደርግ ሰው ምን አይነት ሰው ነው ካላችሁ ማይጸልይ ሰው ነው ጸሎት ሁሉ ጊዜ መንገድ ያሳያችኋል ኤቭሪ ታይም ጸሎት መንገድ ያሳያችኋል ብዙ ጊዜ ስለ ጸሎት በደንብ አስተምራለሁ ዩቲዩብ ላይ 3 ነው 4 በላይ አስተምራለሁ የተለያየ ዲፕ መገለጦች ብዙ ጊዜ ሰው ጸሎት የሚመስለው ተንበርክኮ ወይ ሆነ ኖ prayer is fellowship ጥያቄ ልጠይቃችሁ ሳትበሉ ትውላላችሁ እንዴ ሳትበሉ መዋል ካልቻላችሁ ስጋችሁ ስጋዊ ምግብ ካስፈለገው መንፈሳችሁ የሚመገበው ነገር አለ መጽሐፍ ቅዱስ ለምን ይመስላችኋል ጌታ ኢየሱስን ምግብ ብላ ሲሉት አይ እኔ ሌላ መበላው መብል አለኝ ለምን ምንድነው ሲባል የላከኝን የአባቴን ፈቃድ መፈጸም ነው ፈቃዱን እንዴት ነው የሚያውቀው ጌታ ኢየሱስ
ጌታ ኢየሱስ እሱ ሰማይና ምድርን የሰራ ጌታ ሆኖ እሱ ከጸለየ እናንተ ማጸልዩት ለምን? ሌሊቱን ሙሉ ሲጸልይ ነበር ይላል። ምን ጎሎት ነው ሌሊት ሙሉ የሚጸልይ? ጸሎት ምንድነው የሚያደርግላችሁ? መንፈሳዊ ዓለም ላይ ያለን ትሩዝ ዳውንሎድ የምታደርጉበት መንገድ። ትሩዝ ይገልጥላችኋል ጸሎት ፕሬየር። ነገሮች ላይ በጣም የተጨነቃችሁበትን ያክል ልጠይቃችሁ፣ በጣም የተጨነቃችሁበትን ያክል በጣም ጸልያችሁ ታውቃላችሁ? ኤቭሪ ኮምፕሌን የሚነሳው ጸሎት ካጣዩት። ምግብ መብላታችሁ ሰውነታችሁ ነው አይደል የሚገነባው? ለምሳሌ ደና ብር ያለው በየቀኑ ስጋ ሊበላ ይችላል፣ የሌለው ደግሞ በየቀኑ ሽሮ ይበላል። ሁለቱ ከማደግ ያቆማሉ? ሲጀመር ሰው ምግብ በልቶ ሆዱ አመስግኖት አያውቅም። ማታ ላይ ጠይቃቸዋል። ይኸውላችሁ የበላችሁት ምግብ የትጋ ቦዲያችሁ ጋር እንደገባ አታውቁትም፣ ግን እናንተን ሆኗል። የሆነ ቦዲ ፓርታችሁን ሆኗል። በመትበሉት ነው ስጋችሁ ያደገ ያለው። በመትበሉት ስጋችሁ እንደሚያድገው መንፈሳችሁም የሚያድገው መንፈሳችሁ በመትሰጡት ነው። መንፈሳችሁ የእግዚአብሔርን ቃልና ጸሎት ካላገኘ አያድግም። መንፈሱ ያላደገ ሰው ደግሞ ባሻኮር እንደያዘው ይኸውላችሁ የሆነ ቦዲ ፓርቱ ከፍ ብሎ የሆነ ፓርቱ እንደሚሆን ማለት እኩል እድገት አታድጉ። ጸሎት የማይጸልይ ሰው መንፈሳዊ ነገር ሊረዳ ይከብደዋል። ጸሎት እግዚአብሔር መጀመሪያ ትሬን ነው የሚያረጋችሁ። ጸሎት ፌሎሺፕ ነው ብያችኋለሁ አይደል? አቅርቦ ያለማመዳችኋል እግዚአብሔር። በኢየሱስ ስም ባርካችኋለሁ። ለጸሎት አቅም ያጣችሁ በኢየሱስ ስም አቅምን ይሰጣችሁ። ጉልበት እንድታገኙ ጸልያለሁ። ጉልበት እንድታገኙ ጸልያለሁ። መጽሐፍ ቅዱስ ለደካማ ኃይልን ይሰጣል ነው የሚለው። እስቲ አሜን በሉ። ብርታትና አቅም ባጣችሁበት እግዚአብሔር ኃይል ይሰጣችኋል። በኢየሱስ ስም ኃይል ይጨመርላችሁ። ኃይል ይጨመርላችሁ። የትኛውም ህይወታችሁ ላይ የሚመጣ ቻሌንጅ ጸልያችሁ ቼክ አድርጉት ጌታ ፊት። የሆነ ነገር በጣም ካስጨነቃችሁ ጥቂት ደቂቃ ቃላችሁን አውጣታችሁ ለጌታ ነገር ሪዛልቱን ኢሚዲየትሊ ታያላችሁ። እግዚአብሔር ሁሉ ጊዜ ጸሎትን የሚሰማ አምላክ ነው። የሚሰማ ባይሆን ኖሮ አንኳኩ ይከፈትላችኋል፣ ለምኑ ይሰጣችኋል። ከዚህ በፊት ብያችኋለሁ። ይኸውላችሁ አንኳኩ ሲላችሁ ጌታ በሩን ሳያሳያችሁ አንኳኩ አይላችሁ። በር ሳታዩ ዝም ግድግዳ ታንኳኳላችሁ? በር ያለበት ጋር ስላቆማችሁ ነው አንኳኩ። በሩ ጋር ያላችሁት አንኳኩት እያላችሁ፣ በሩ ደግሞ ኦሬዲ ተሰጥቷችኋል። እኔ እውነተኛ ህይወት በር ነኝ ብሏል ጌታ። በሩ ስላላችሁ ነው አንኳኩ እያላችሁ ያላችሁ ነው አንኳኩ የሚላችሁ። እስቲ አሜን በሉ። ኢየሱስ ጌታ ነው። በሮች ሲከፈቱላችሁ ያያለሁ። የመጨረሻው ልንገራችሁ፣ ቃሉን አለማሰላሰል መንፈሳዊ አይንን የማይከፍተው አንዱ እሱ ነው። ቃሉን አለማሰላሰል። ኢያሱ ምዕራፍ 1 ቁጥር 8 ከቁጥር 5 ጀምሮ ስታነቡ ጌታ መጥቶ ለኢያሱ አለው ባሪያዬ ሙሴ ሞቷል አለው። ስሙኝ፣ ባሪያዬ ሙሴ ሞቷል ብሎ ሲናገረው ኢያሱ ምን አይነት ጭንቀትና ፍርሃት ውስጥ እንዳለ ይገባኛል። ስሙኝ በደም። ለምን መሰላችሁ? የእስራኤል ህዝብ ሙሴ የሚያክል ነብይ ተገልጦ፣ ሙሴ እኮ ነብይ ብቻ አይደለም፣ ሙሴ ፕሮፌት ሳይሆን he's a body of prophet። ሰውየውን ያደረገው ነብይ ሳይሆን ያንን ፕሮፌቲክ ቦዲ ራሱን ነው ያደረገው። እንደዛ ባይሆን ኖሮ ሙሴ በድፍረት እንደዚህ አይልም። እንደኔ አይነት ብርቱ ነብይ ያስነሳላችኋል ብሎ የተናገረው ስለ ኢየሱስ ነው የተነበየው። ሙሴ የተነበየው ስለ ኢየሱስ። እንዴት በዛ ድፍረት እንደኔ አይነት ብሎ ይናገራል? እሱም ባይቀየር በዛ ሌቭል እንዳከበረው መታቁት አሮንና ማርያምን ነብይ አድርጎ የሰጠው እግዚአብሔር ነው። እነሱ ሲናገሩበት መጥቶ ነብይ አድርጎ የሰጠው እግዚአብሔር ነው። እንዴት ሙሴን ትናገራላችሁ? ነብይ በመካከላችሁ ቢኖር በህልም ወይ በራእይ ይናገራለሁ። ነብይ አይደላችሁም እያላቸው እኮ ከሙሴ አንፃር እሱ ነብይ አይደለም። አፍ ለአፍ ከኔ ጋር ያወራል። ምን ውስጥ ቢከተው ነው? ቆይ ሙሴ ምን ሌቭል ቢገባ ነው እግዚአብሔርን ገሰጸ የሚለው? እግዚአብሔር ከስራው ተጸጸተ ይላል እኮ መጽሐፍ ቅዱስ። ሙሴ በቁጣ እግዚአብሔር ሲመጣ መሐል ላይ ገብቶ እንዴ ይሄን ህዝብ ከመታጠፋ እኔን አጥፋ፣ እግዚአብሔር ተጸጽቶ ተመለሰ። ምን ላይ ቢያስገባው ነው እግዚአብሔርን የመመለስ ፓወር ያለው ሙሴ? ሙሴ ፕሮፌት ብቻ አይደለም፣ he's a body of prophet። ለዛ ነው እግዚአብሔር ሲመጣ 70 ሽማግሌዎች መርጦ እኔ አይደለም ያለው አንተ ላይ ካለው መንፈስ ወስደ በተና አርገ 70 ሙሴ ምን አይነት ነብይ ይመስላችኋል? ሰው ሲነሳበት ምድር የሚተባበረው ሰውዬ ነው። ሲያምጹበት በምድር ታሪክ ታይቶ በማይታወቅ ቅጣት ነው የሚቀጣቸው። ህዝቡ ፊት ዊትነስ እንዲሆኑ ሰብስቦ ምድር ተሰንጥቃ ከነነፍሳቸው ነው ውጣ የተዘከቱ። ምን አይነት ሰውዬ ቢሆን በዚህ ሌቭል ይዟቸው የሄደን ሙሴን ያልፈሩ ሰዎች ኢያሱ ምን ያህል እንደሚጨነቅ አስቡት። ሙሴ ለትንሽ ቀን ተራራ ላይ ዞር ሲል እነሱ ጣዖት ሰርተው ጠበቁት። ሞቷል በቃ ይሄ ሰውዬ ብለው ያን ሁሉ ሚራክል አይተው እርግፍ አድርገው ዘግተው ሌላ ቻፕተር ጀመሩ። ይሄንን ያማረረውን ህዝብ በቃ ሙሴ እኮ ተቆጥቶ ህዝቡን እስኪናገር ድረስ የደረሰበትን ህዝብ ሙሴ ሲያልፍ ኢያሱ ላይ ነው የወጣው። ኢያሱ ምን ያህል የሚጨነቅ ይመስላችሁ? ለዛ ነው ኢያሱ መጣና ባሪያዬ ሙሴ ሞቷል፣ ይሄን ህዝብ አንተ ነህ የምታሻግረው አለው። አንድ ዊዝደም ልንገርህ አለው። ቢግ
ዊዝደም ሰክሬት እነግርሃለሁ አለ እሱም ሰክሬት የምታደርገው ሁሉ እንዲቃናል እንዲከናወንልህ የዚህ ሕግ መጽሐፍ ከአፍ አይለይ ነገር ግን የተጻፈበትን ተጠብቅና ታደርግ ዘንድ በቀንም በሌሊትም አስበው አሰላስለው የዛን ጊዜ መንገድ ይቃናልሃል ይከናወንልሃል ከባሪያዬ ከሙሴ ጋር እንደሆንኩ ካንተ ጋር ሆናለሁና አይዞ አትፍራ ጽና አለው ይላል ይሄንን ኮድ ነገረው ቢግ ኮድ የእግዚአብሔር ፓወር አብሮ ከሰው ጋር መሄድበት ቃሉን ማሰላሰል ውስጥ እንደሆነ ነገረው ሚስጥሩ ልክ ይሄን ሚስጥር ሲነግረው ኢያሱ ይሄን ሚስጥር ስላወቀ ነው በዚህ ኮድ የእግዚአብሔርን ትልቅ እጅ እንደሚገልጥ ስለገባው በኩራት መጣ ህዝቡ አንድ ነገር አስጠንቅቀውታል ምን አሉት እንደዚህ አሉት ሙሴ እንደሞተ እናውቃለን አሉት ጠሩትና ብቻ እግዚአብሔር ካንተ ጋር ይሁን እንጂ እኛ እንገዛላለን አሉት ህዝቡ ሁሉ ነው የማይገዛልን እንኳን ቢኖር እግዚአብሔር አብሮህ ኖሮ የማይገዛ ቢኖር ተለይቶ ይጣፋል ነው ያሉት እንገለዋለን ኮዱ ግን አንድ ነው ይሄንን በቀንም በሌሊትም አስበው አሰላስሉ ማሰላሰል የሚያደርግላችሁ ነገር እግዚአብሔር በቃል ውስጥ የሰወረውን ትልቁን ፓወር ይገልጥላችሁ የእግዚአብሔርን ቃል ያሰላሰላችሁ በመጣችሁ ቁጥር ቦዲያችሁ ላይ ሊትራሊ ፊዚካል ቦዲያችሁ ላይ ፊል የምታረጉት ፓወር ይመጣል እሱን ነው የሚለቅላችሁ ኢያሱ በዚህ ዊዝደም እየሄደ ስለነበረ ነው የሆነ ሰዓት ቀጥ ብሎ ቆመና እንደዚህ ያለ እየተደባደቡ እየተዋጉ እየመሸ እንደሆነ ሲያይ ተነሳና መሃል ላይ ዞር ብሎ ይመስለኛል ዝም ብዬ መሃል ላይ መጣና እንደዚህ ያለ እኛ ድልን እስክናደርግ ድረስ ፀሐይ በገባውን ሰማይ ላይ አይጠልቅም አለ በቃ ቃል አውጥቻለሁ አለ ከዛ መዋጋት ጀመሩ እንግዲህ ዝም ብዬ እኔ ኢማጂን አደርጋለሁ ጅብ ሊወጣ ብሎ መሸም እንደ ብሎ የገባው ላይ መስለኝ የሆነ ነገር አዛብቷል እስከ ዛሬ ድረስ በታሪክ ቼክ አድርጎ የምድር የሶላር ስርዓትን አዛብቶ ነው ሄደው በየ4 አመት ጳጉሜ 5 6 የምትሉት ያዛባው ኢያሱ ነው ቼክ አድርጎ ቀኑ ሲጠና የኢያሱ ጊዜ ላይ ነው መጣ ለምን አንድ ቀን ፀሐይን ስላቆመ ሰዓቱን አዛብቶት ነው ሄደው ምድር እስኪዛባ ድረስ እስኪሰማው መጽሐፍ ቅዱስ እዛ ስፍራ ላይ ምን ይላል እግዚአብሔር ከዛም በፊት ከዛም በኋላ የሰውን ቃል እንደዚህ ሰምቶ ያቀም ይላል ይሄንን ፓወር የገለጠው ምንድነው ቃሉን አሰላስሎ ይገለጣል ነው አሜን በሉ ቃሉ ውስጥ ያለ ፓወር በማሰላሰላችሁ ራሱን ይገልጣል የቃሉ ኃይል እንዲገለጥ ጸልያለሁ በህይወታችሁ እንዲገለጥ ጸልያለሁ ፓወር ኬሪ እንድታረጉ ነው የተጠራችሁት እናንተ እንደማንም ሰው እንድትመላለሱ አይደለም የተጠራችሁት የሆነ ፓወርን ይዛችሁ እንድትሄዱ ነው የተጠራችሁት የእግዚአብሔር ኃይል እናንተ ውስጥ አለ የተደበቀውን ያንን ኃይል የሚገልጠው የእግዚአብሔር ቃል ይባላል አሜን በሉ አሜን በሉ ለምን ይመስላችኋል ጌታ ኢየሱስ መጥቶ ቃሉ በሙላት ይኑርባችሁ የሚለው የናንተ ዌፐን ሄቨንን ማንቀሳቀስ የምትችሉት ቃሉ ውስጣችሁ ሲገባ ነው ውስጣችሁ ቃሉ ከገባ ማንንም ሰው ተንቀጥቅጦ ይገዛላችኋል የትኛውም ጭንቀት ውስጥ እንኳን ብትኖሩ ቃሉ እንደዚህ ነው የሚለው ቃሉ ላከ ፈወሳቸው ከመከራቸው ሁሉ አዳናቸው ነው የሚለው የሚያድናችሁ ውስጣችሁ የተገለጠ ቃል ነው እስቲ ቃል ነው በሉ እናንተ ውስጥ ያለ ትሩዝ ነው ነፃ የሚያወጣችሁ ለዛ ነው መጽሐፍ ቅዱስ እውነትን ታቃላችሁ እውነትን ማርነት ያወጣችኋል የሚለው ቃሉ ያለው ትውልድ ነው እስከ መጨረሻ የሚሄደው አየር ላይ የሚዋልል አይደለም ቃሉ ያለው ሰው ነው ጸንቶ የሚራመደው የትኛው መጽሐፍ ቅዱስ ላይ ያለ ቃል መጽሐፍ ቅዱስ ላይ ያለው ቃል ሁሉ የሚገልጥላችሁ ኢየሱስን ነው ይሄ ሁሉ ሬቨሌሽን የሚገለጥልህ ከየት ነው እኔ ሬቨሌሽን ስደግምላችሁ አይታችሁ አታውቁም ዩቲዩብ ኒውት ሁሉ አዲስ ነገር ከየት ነው የሚመጣ የገባኝ አንድ ትሩዝ በቃል ውስጥ ሁሉ ጊዜ ሰርች ማድረገው ኢየሱስን ብቻ ነው ኢየሱስ ደግሞ ውስጡ ስላለ ራሱን እየገለጠ ይመጣል መጽሐፍ ቅዱስ እንደዚህ ይላል ኢሳይያስ ላይ ሲናገር አባቶች በበትሩ የምድያምን ድንኳን ገለበጡ ይላል አባቶች በበትሩ ባህርን ከፈሉ ከአለት ውሃን አፈለቁ ምንጭን አፈለቁ ይላል በምኑ ነው የሚለው በበትሩ ስለ በትር ነው የሚያወራው በበትሩ ነው ከአለት ውሃ አፈለቁ የተባለው በበትሩ ነው ባህርን ከፈሉ የተባለው በትሩ ጌዲዮን ጋር ሲመጣ የምን በትር ነው ጌዲዮን ያዘው ጌዲዮን በትር ይዞ አላያችሁ ነገር ግን መልአክ ጌዲዮን ጋር ሲመጣ እንደዚህ ያለው መልአኩ መጥቶ ሲያወራው እንደዚህ ይላል መጽሐፍ ቅዱስ መልአኩ በእጁ በትር ይዞ ነበር ይላል በያዘው በትር ጌዲዮን መስዋዕት ሲያቀርብለት ያዘና ያ በትር እጁን ሲዘረጋ ከበትር ውስጥ ነው እሳት ወጣ የሚለው በትሩ ነው እሳት ይዞ ሲሄድ የነበረው ስለዛ በትር ሲናገር ኢሳይያስ 11 ላይ ከእሴይ ግንድ በትር ይወጣል አለ ያ በትር ደግሞ ኢየሱስ እንደሆነ ይናገራል ስለዚህ እነ ሙሴ ባህር የከፈሉት ኢየሱስን ይዘው ነው እነ ጌዲዮን ምድያምን የገለበጡት በትር ይዘው ነው ዳዊት ጎልያድን የጣለው በትር ይዞ ነው ጎልያድ ሲመጣ የውና እንደዚህ ይላል እኔ ውሻ መሰልኩ እንደ ውሻ በበትር ልትመታኝ መጣው አለው ጎልያድ ያላወቀው ነገር በትሩ ኢየሱስ እንደሆነ ነው
ያው ደቀ መዛሙርቱ ከኢየሱስ ጋር ያሉ ቆመው ያሉ ስሙ ኢየሱስ ነው ሲያገለግልም ኢየሱስ ነው የፈለገ ቢሉ ኢቭን ሌላ ያስቀዋ ልጆች እንኳን እነሱ በሚጠሩት ብለዋል ጠርተውታል እኮ ለምንድነው ያልሰራላቸው ራእይ ላይ የተገለጠ ነገር አለ ኢየሱስ ቆሞ አየው ዮሐንስ ከዛ እንደዚህ ይላል ከስሙ ሁሉ በላይ ስም የተሰጠውን ካየው በኋላ እንደዚህ ይላል ዞር ብዬ ሳየው ይላል ስም ተጽፎበታል የተሰወረ ስም ይላል ስሙንም ሳየው የእግዚአብሔር ቃል ይላል የኢየሱስ የተለየ ስሙ የእግዚአብሔር ቃል ነው ይሄ ቃል ተገለጠል ማለት ኢየሱስ እየተገለጠል ነው ቃሉ እንዲበራላችሁ ጸልያለሁ የቃሉ ኃይል እንዲገለጥ ጸልያለሁ በኢየሱስ ስም አይናችሁ እንዲከፈት ጸልያለሁ ቃሉ ብርሃንን ይሰጣችኋል የቃል ፍቺ ያበራል ነው የሚለው እንግሊዘኛው the entrance of thy word ነው የሚለው የገባው ቃል ነው የሚያበራላችሁ በኢየሱስ ስም ጸልያለሁ ቃሉ ይበራላችኋል የቃሉ ብርሃን ይገለጥላችኋል የቃሉ ኃይል ይገለጥላችኋል ባረኳችሁ በኢየሱስ ስም it is done